አንዲት ሳራ የተባለች በጀርመን ሀገር ውስጥ ጆሽ ከተባለ ሕፃን ልጇ ጋር ነዋሪ የሆነች ሴት በአሜሪካ ሀገር ውስጥ ጥሩ የሚባል የሥራ ዕድል በማግኘቷ ምክንያት አንድ ጠዋት ላይ ተነስታ ልጇ ጆሽን በመያዝ የአሜሪካ የሥራ ቪዛ ለመጠየቅ ፍራንክፈርት ውስጥ ወደሚገኘው የአሜሪካ ቆንጽላ ቢሮ መጓዝ ትጀምራለች። ሳራ ለረጅም ዘመናት ዕድሜዋን በጀርመን ስፔሻል ፎርስ ውስጥ ተቀጥራ በውትድርና ያሳለፈች ቢሆንም ከአንድ ዓመት በፊት ግን እሷና ቡድኗ በሙሉ በደረሰባቸው ጥቃት ምክንያት የቡድን አባላቶቿ በሙሉ ሲደመሰሱ እሷ ብቻ በሕይወት እንደተረፈች እንረዳለን። ሳራና ልጇ ጆሽም ወደ ቆንጽላው ሰፈር ካደረሳቸው ባቡር ወርደው ባቡር ጣቢያውን እያቋረጡ ሳለ ሳራ አንድ የድምፅ መልእክት ከመርማሪ ጋዜጠኛ ስልኳ ላይ ይላክላትና መልእክቱን ስትሰማው ጋዜጠኛው ከ5 ዓመት በፊት በሷና በ8 የሥራ ባልደረቦቿ ላይ የተጣቃው የአፍጋኒስታኑ ጥቃት ድንገተኛ ሳይሆን ለአፍጋኒስታን በሚሰራ የአሜሪካ የበላይ ኃላፊ የተቀነባበረ እንደሆነ መልእክቱ እንደሚገልጽ ትሰማለች። ከመልእክቱም በተጨማሪ ጋዜጠኛው ስልኳ ላይ ቪዲዮ እንደላከና ቪዲዮ ላይ የምታውቀው ሰው ካለ መልሳ እንድትነግረው መልእክት እንደላከላት ተገንዝባ ሳራ ቪዲዮውን ከፍታ ስታየው ቪዲዮ አፍጋኒስታን የሚገኝ ካፌው ውስጥ የተሰበሰቡ ሰዎች ያሉበት እንደሆነ ታያለች። ሆኖም ግን ሳራ ቪዲዮ ላይ የምታውቀው ሰው ስላልነበረ ነገሩን ችላ ብላ ጉዞዋን ለመቀጠል ዘወር ስትል ልጇ ጆሽ ከአጠገቧ ይሰወርባታል። ሳራም በጣም በድንጋጤ ልጇ ጆሽ ድንገት በመጥፋቱ ተረብሻ ፍለጋ ማድረግ ከመጀመሯ ጆሽን ከሷ ራቅ ብሎ ቆሞ ታገኘውና ሳራም ጆሽን ሁለተኛ ትቷት ከአጠገቧ ዘወር እንዳይል በማስጠንቀቅ ወደ ቆንጽላው አብረው ይሄዳሉ። ከደቂቃዎች በኋላም ሳራና ጆሽ የአሜሪካ ቆንጽላ ግቢ ቢደርሱም ነገር ግን የአሜሪካ ቪዛ ለማግኘት ወረፋ የያዘው ሰው በጣም ብዙ ስለነበር ሳራና ጆሽ ለ3 ሰዓታት ያህል ወረፋ ሳይደርሳቸው መቀመጥ ግድ ይሆንባቸዋል። ልጇ ጆሽ ግን ዝም ብሎ መቀመጥ ስለሰለቸው ወደ ቤት እንሂድ እያለ ሳራን መበጥበስ ሲጀምር ሳራም የምታደርገው ነገር ግራ ገብቷት እንግዳ ተቀባይዋ ጋር በመሄድ አካባቢው ላይ የልጆችን ማጫወቻ ስፍራ ይኖር እንደሆነ ስትጠይቃት ጊዜ እንግዳ ተቀባይዋም ሳራ ከፈለገች ልጇን ማቆየት የምትችልበት ራሱን የቻለ ክፍል እንዳለ በመንገር ሳራን ወደ ክፍሉ እንድትሄድ ጥቆማ ትሰጣታለች። በጥቆማውም መሰረት ሳራ ጆሽን ብዙ የሕፃናት መጫወቻ ያለበት ክፍል ውስጥ ካስገባችው በኋላ ጆሽ ብቻውን መጫወቱን ሲቀጥል እሷ ደግሞ ወረፋ የያዘችበት ስፍራ ጋር ሄዳ ተራዋን መጠበቋን ትቀጥላለች። ከተወሰኑ ደቂቃዎች በኋላም ሳራ ተራዋ ደርሶ ቁጥሯ በመጠራቱ ሳራ ጆሽን ካስቀመጠችበት ልትወስደው ስትሄድ በመንገዷ ላይ አንድ የጽዳት ሰራተኛ ከሌላ ሰራተኛ ጋር ሰው አየኝ አላየኝ ብለው የሆነ ሻንጣ ሲቀባበሉ ሳራ ትደርስባቸዋለች። በዚህም ወቅት ሻንጣ ሲቀባበሉ የነበሩ ሰዎች ንግግራቸውን አቋርጠው የጽዳት ሰራተኛዋ ሻንጣዋን እንደያዘች ወደ ሌላ ክፍል ስትገባ ሌላኛው ሰራተኛ ሳራን በጥርጣሬ እያያት አልፏት ይሄዳል። ሳራ ግን ሁለቱንም ሰዎች ጉዳይ ሳትል ልጇ ጆሽ የነበረበት ክፍል ብትገባም ጆሽን ግን በስፍራው ታጣዋለች። ሳራም ጆሽን እየተጣራች አካባቢው ላይ የተዘዋወረች ብትፈልገውም ጆሽን የበላው ጅብ ግን አልጮ ብሎ በመጥፋቱ ሳራ በድንጋጤ መተንፈስ እንኳን አቅቷት መርበትበት ትጀምራለች። በዚህ መሃል ግን ሁለት የቆንጽላ የጥበቃ ሰራተኞች ሳራ ወዳለችበት አቅጣጫ ስለመጡ ሳራ ልጇ ጆሽ እንዴት እንደጠፋ ታስረዳቸውና ጥበቃዎቹም ወዲያውኑ ሳራን ይዘዋት ኤሪክ ወደ ተባለው የሴኩሪቲ ኃላፊ ቢሮ ይወስዷታል። እዛም እንደደረሱ ጥበቆቹ ሁኔታውን ለኤሪክ ስላስረዱላት ኤሪክም ወዲያውኑ ሰዎቹን በሙሉ አሰማርቶ ጆሽን ማስፈለግ ከመጀመሩ በተጨማሪ ኤሪክና ራሷ ሳራን ፍለጋው ላይ በመሳተፍ ጆሽን ማፈላለጋቸውን ይቀጥላሉ። በዚህም ወቅት ሳራ ቅድም አንዳች ሚስጥራዊ ሻንጣ ሲቀባበሉ ያየቻቸው ሁለት ሰዎች ትዝ ስላሏት ወዲያውኑ ነገሩን በማስታወስ ሁለት የቆንጽላ ሰራተኞች ልጇ የነበረበት ክፍል አካባቢ ሻንጣ ሲቀባበሉ እንደነበርና እሷ በቦታው ስትደርስም ሁለቱም ደንግጠው ከቦታው እንደሄዱ በመንገር
ምናልባትም ሰዎቹ ከልጇ መጥፋት ጋር የተያያዘ ነገር ሊኖራቸው እንደሚችል ለኤሪክ ታሳውቀዋለች። በዚህ ባህል ግን ዶኖቫን የተባለ አንድ የጥበቆች አለቃ ወደ ኤሪክ በመምጣት ስለ ሳራ የሆነ ነገር ለኤሪክ ካንሾካሾከለት በኋላ ኤሪክ ሳራን ይዟት ወደ ቢሮ ይመለሳል። ቀጥሎም ኤሪክ ሳራን ይዟት ቢሮ እንደገባ ዶኖቫን የሰጠውን የሳራን ፋይሎች ሲያገላብጣቸው በፋይሉ ላይ ሳራ ከዓመታት በፊት አፍጋኒስታን ውስጥ ለወታደራዊ ተልዕኮ ሄዳ እንደነበርና ሁሉም የቡድኖቿ አጋሮች ሲሞቱ እሷ ብቻ በሕይወት እንደተረፈች እንደሚገልጽ ኤሪክ ከሳራ ፋይል ላይ ያነባል። በተጨማሪም ኤሪክ ፋይሉ ላይ ባገኘው መረጃ መሰረት ሳራ በጓደኞቿ መሞት ምክንያት ከፍተኛ የጭንቀት በሽታ ውስጥ ገብታ የአእምሮ ሕክምና ስታደርግ እንደነበር አንብቦ ሳራን ስለ ህመሟ ቢጠይቃትም ሳራ ግን በዚህ ሰዓት መነጋገር የምትፈልገው ስለ ልጇ ጆሽ ጉዳይ ብቻ እንደሆነ ለኤሪክ ታሳውቀዋለች። በዛው ቅጽበት ግን የጥበቆቹ አለቃ ዶኖቫን ጠጋ ብሎ ሳራ ወደ ቆንጽላው የመጣችው ብቻዋን እንደሆነ በመግለጽ ለዚህም ማስረጃ ሳራ ወደ ቆንጽላው ስትገባ ያስመዘገበችው የራሷን ስም ብቻ እንደሆነ ነግሮ የፈረመችበትን ወረቀት ያሳያታል። ሳራ ግን እየሆነ ያለው ነገር ፍጹም ስላልገባት ወደ ቆንጽላው ብቻዋን እንዳልመጣች እየማለች ከነገረቻቸው በኋላ አስፈላጊ ከሆነ ዶኖቫን የሴኩሪቲ ካሜራ ምስሎችን በማየት ከልጇ ጋር እንደነበረች ማረጋገጥ እንደሚችል ታሳውቀዋለች። ይህን ተከትሎም ዶኖቫን የሴኩሪቲ ካሜራውን ምስል ሊያጣራ ሲሄድ ሳራ ደግሞ ለጀርመን ፖሊስ መደወል እንደምትፈልግ ለኤሪክ ታሳውቀውና ኤሪክም የቢሮውን ስልክ ይሰጣታል። ሳራም ፈጠን ብላ ለጀርመን ፖሊሶች በመደወል የአሜሪካ ቆንጽላ ግቢው ውስጥ እንዳለችና ልጇ ባልታወቀ መልኩ መጥፋቱን ከገለጸች በኋላ ነገር ግን የቆንጽላው ሰዎች የምትነግራቸውን ነገር ምንም ሊያምኗት እንዳልቻሉ በማስረዳት ፖሊስ ወደ ቆንጽላው መጥቶ ፍተሻ እንዲያደርግላት ትጠይቃቸዋለች። ሆኖም ግን የጀርመን ፖሊሶች የአሜሪካ ቆንጽላ ግቢው ውስጥ ያለ አሜሪካ መንግስት ፍቃድ መግባት እንደማይችሉ በማስረዳት ያላት አማራጭ እሷ ብቻዋን ከግቢ ወጥታ ወደ ፖሊስ ጣቢያ በመምጣት በልጇ መጥፋት ዙሪያ መነጋገር እንደሆነ ይነግሯታል። ሳራም ይህን እንደሰማች ስልኩን በፍጥነት ዘግታ ከኤሪክ ቢሮ ለመውጣት ብትሞክርም ኤሪክ ግን ፈጥኖ ሳራን በመያዝ ወዴትም እንዳትሄድ አድርጓት ሲያበቃ የጠፋው ልጇን ፈልጎ እስኪያገኝላት ድረስ ወዴትም መሄድ እንደማትችል ነግሮ ቢሮው ውስጥ ዘግቶባት ይወጣል። ይህን ጊዜም ሳራ የቆንጽላው ሰዎች ሆን ብለው ልጇን እንዳገቱባት ስለገባት ቢሮው ውስጥ ያለውን ስልክ አንስታ ወደ ወላጅ እናቷ በመደወል የተከሰተውን ነገር በሙሉ አብራርታ ታስረዳታለች። ሆኖም ግን የሳራ እናት ሳትቀር ሳራ የነገረቻትን ነገር ከማመን ይልቅ ሳራ ምናልባትም የጭንቀት መድኃኒቷን ባለመውሰዷ ምክንያት አእምሮዋ የፈጠረው ምናብ ሊሆን እንደሚችል ብታስረዳትም ሳራ ግን የገዛ እናቷ እንኳን የነገረቻትን ባለማመኗ ልቧ ተሰብሮ እያለቀሰች ስልኩን ትዘጋዋለች። ከዚህም በኋላ ሳራ እሷን ሊረዳት የሚመጣ ሰው እንደሌለ ስለተረዳች ነገሮችን በራሷ መንገድ ለማስኬድ ትወስንና ወዲያውኑ ታግታ የተቀመጠችበትን ቢሮ መፈታተሽ ትጀምራለች። ሳራም የተወሰነ ስትፈታተሽ ከቆየች በኋላ አንድ መርፌ ቁልፍ የመሰለ ሽቦ አንደኛው መሳቢያ ውስጥ ስላገኘች ሳራ ጥበቧን ተጠቅማ የተቆለፈውን የቢሮውን በር ትከፍተዋለች። ቀጥላም ሳራ ጸጉሯን ወደ ኋላ በማስያዝና ቢሮ ውስጥ ያገኘችውን አንድ ፋይል በማንጠልጠል የቆንጽላው ሰራተኛ መስላ ከቢሮ እንደወጣች በቀጥታ ልጇ ጆሽ ተጫወተበት የነበረው ክፍል ስታመራ ክፍሉ ውስጥ ጆሽ ይዞት የነበረው መጫወቻ አሻንጉሊት መሬት ላይ ወድቆ ታገኘዋለች። ሳራም ይሄን እንዳየች ልጇ ጆሽ መታገቱን እርግጠኛ ስለሆነች በቀጥታ ቅድም አንድ ሻንጣ ስትቀበል ያየቻት የጽዳት ሰራተኛ ወደ ገባችበት ክፍል ለመሄድ አስባ ጽዳቷ የገባችበትን ክፍል በር ለመክፈት ብትሞክረውም በሩ ግን ዝግ ስለነበር አልከፈት ይላታል። ሳራ ግን ተስፋ የምትቆርጥ አይነት ሴት ስላልነበረች የህንፃውን መስኮት በመክፈት ከህንፃው ውጪ ቀስ ብላ የጽዳት ሰራተኛዋ ወደ ገባችበት ክፍል ተንጠላጥላ ለመግባት እንቅስቃሴዋን ትጀምራለች። ሆኖም ግን ሳራ እንደ ስፓይደርማን ከአንደኛው የፎቁ ክፍል ወደ ሌላኛው የፎቁ ክፍል ዘላ ለመግባት ስትሞክር እጇን አዳልጧት ከአንደኛው ፎቅ ላይ ተፈትፍጣ
መሬት ላይ ትዘረራለች። ሳራ ግን ልጇን እስካላገኘች ድረስ የሚያስቆማት አንዳች ኃይል እንደሌለ በማመን ከወደቀችበት በድጋሚ ተነስታ ወደ ቆንጽላው የምድር ክፍል የሚያስገባት የመስታወት ጣሪያን በመስበር ወደ ቆንጽላው የምድር ክፍል ውስጥ ትገባለች። ወደ ምድር ቤቱም እንደገባች ሳራ በርካታ የተዘጉ ክፍሎችን ታገኝና እሷም በዝግታ የበሮቹን ክፍል ለመክፈት እየሞከረች ሳለ በአጋጣሚ አንደኛው በር ይከፈትላታል። ሳራም በተከፈተው በር ወደ ውስጥ በመዝለቅ ክፍሉን እየመረመረች ሳለ ኤሪና የተባለች አንዲት ሴት እንደ ግስላ ዘላ ሳራ ላይ በመከመር ሳራን ለማጥቃት ብትሞክርም ሳራ ግን ኤሪናን በአንድ ጊዜ አሽቀንጥራ ጥላት ወለሉ ላይ ታጋድማታለች። ቀጥላም ሳራ ጥቃት ያደረሰችባትን ኤሪናን እንደዘረረቻት ልጇ ጆሼት እንዳለ እንድትነግራት ብታፋጣትም ኤሪና ግን ሳራ ስለምን እንኳን እያወራች እንደሆነ ምንም እንደማታውቅ ትገልጽላታለች። ሳራም የተወሰኑ ጥያቄዎችን ኤሪናን ከጠየቀቻት በኋላ ሳራ ኤሪና ከልጇ መጥፋት ጋር የተያያዘ ምንም መረጃ እንደሌላት ስለገባት ጥላት ለመሄድ ስትነሳ ኤሪና ግን እሷም በአሜሪካ ቆንጽላ አመራሮች ትዕዛዝ መሰረት እዚህ ክፍል ውስጥ ከታሰረች 2 ወር እንደሆናት በመግለጽ ሳራ ኤሪናን ከቆንጽላው እንድታመልጥ የምትረዳት ከሆነ እሷ ደግሞ በምትኩ የቆንጽላውን እያንዳንዱን መግቢያና መውጫ ለሳራ እንደምታሳያት ቃል ትገባላትና ሁለቱም አብረው ለመስራት ይስማማሉ። ይህ በእንዲህ እንዳለም የሴኩሪቲ ኃላፊው ኤሪክ እንዲሁም የጥበቆቹ አለቃ ዶኖቫን ሳራ ተይዛ ከነበረችበት ክፍል እንዳመለጠች ስለተረዱ ዶኖቫን ቁጭ ብሎ ሳራ ወዴት ሄዳ ሊሆን እንደሚችል በሴኩሪቲ ካሜራው ስክሪን በኩል ማሰስ ይጀምራል። ኤሪናም በበኩሏ ለሳራ በቆንጽላው ውስጥ ያሉትን የተለያዩ ክፍሎችን ከነገረቻት በኋላ ሳራም ልጇ ጆሽ የሚገኘው ምናልባትም የቆንጽላው ዕቃ ማስቀመጫ ክፍል ውስጥ ሊሆን እንደሚችል በመጠርጠር ከኤሪና ጋር ሆነው ወደ ዕቃ ማስቀመጫው ክፍል መጓዝ ይጀምራሉ። ነገር ግን በመንገዳቸው ላይ የቆንጽላው ጥበቃ ከፊታቸው ድንገት በመጋረጡ ሳራ ለጥበቃው የሚገባውን ዱላ ሰጥታ ጥበቃውን በመዘረር እጁን በካቴና ጠፍንጋ ሰዋራ ቦታ ትደብቀዋለች። ከዚህም በኋላ ኤሪናና ሳራ መንገዳቸውን በመቀጠል ዕቃ የሚቀመጥበት ክፍል እንደደረሱ ሳራ ዕቃ ማስቀመጫው ክፍል ላይ የተለጠፈውን መኪኖች ከቆንጽላው የሚገቡበትንና የሚወጡበትን የጊዜ ሰሌዳ ታገኛለች። በጊዜ ሰሌዳው መሰረት የሳራ ልጅ ከታገተበት ሰዓት ጀምሮ እስካሁን ቅጽበት ድረስ ምንም መኪና ከቆንጽላው ግቢ ያለመውጣቱን ስለተረዳች ሳራ ልጇ ጆሽ አሁንም ቆንጽላው ግቢ ውስጥ እንዳለ እርግጠኛ ትሆናለች። በዚህ መሃልም ሳራ ቅድም ሻንጣ ስትቀባበል የነበረችው የጽዳት ሰራተኛ የለበሰችው ልብስ ላይ የነበረን አርማ አይነት የተለጠፈበት ሎከር ስላየች ሳራ ሎከሩን ሄዳ በኃይል ስትገነጥለው ቅድም የጽዳቷ ሰራተኛ የተቀበለችውን ሻንጣ ታገኘዋለች። ሳራ ምንም ጊዜ ሳታጠፋ ሻንጣውን ስትከፍተው በውስጡ ፍጹም ባልጠበቀችው ሁኔታ በርካታ የታሸጉ አደንዛዥ እጾችን ታገኛለች። በዚህም ሰዓት ሳራ ልጇ ጆሽ 2 የቆንጽላው ሰራተኞች አደንዛዥ እጽ ሲቀባበሉ በማየቱ ምክንያት ምስክር እንዳይሆን ተፈርቶ ታግቶ ሊሆን እንደሚችል ጥርጣሬዋን ለኤሪና ታሳውቃታለች። የአደንዛዥ እጹን መገኘት ተከትሎም ሳራ ኤሪናን ከቆንጽላው የማስመለጥ ሐሳቧን በመቀየር ይህን ህገወጥ የአደንዛዥ እጽ ዝውውር የሴኩሪቲ ኃላፊው ኤሪክ ጋር ሄዳ ለመንገር እንዳሰበች ገልጻ ይህን ካደረገች ኤሪክ ልጇን ያገቱትን ሰዎች ለማግኘት እንደሚረዳት እንደምታምን ለኤሪና ታሳውቃታለች። ኤሪና ግን ሳራ ልጇን በማፈላለግ ከረዳቻት ከቆንጽላው እንድታመልጥ እንደምታግዛት ሳራ የገባችለትን ቃል በመሻሯ ምክንያት በጣም ተናዳ ሁለቱ በኃይል መጨቃጨቅ ይጀምራሉ። በዚህም መሃል ኤሪናና ሳራ የነበሩበት ክፍል በመንኳኳቱ ሳራ ፈጠን ብላ ስትደበቅ ኤሪና ደግሞ ረጋ ብላ ሄዳ በሩን ትከፍተዋለች። በዛው ቅጽበትም የቆንጽላው ጥበቆች ኤሪናን ጨምድደው በመያዝ ሳራን የታባቷ እንደደበቀቻት እንድትናገር መደብደብ ሲጀምሩ ሳራ ከተደበቀችበት ወጥታ ኤሪናን እያንገላቷት የነበሩትን ሁለቱንም ጥበቆች በሚገርም የፍልሚያ ብቃት
ቀጥቅጣ ትጥላቸዋለች። ሳራም ሁለቱ ጥበቆችን ከዘረረቻቸው በኋላ ኤሪናን ትታ ከክፍሉ ስትወጣ ውጪ ላይ ዶኖቫን ሽጉጥ ደቅኖ እየጠበቃት እንዳለ ትመለከታለች። ሳራ ግን ሎከር ውስጥ ስላገኘችው በሻንጣ የተቀመጠ አደንዛዥ እጽ ለዶኖቫን ልታስረዳው እየሞከረች ሳለ የሴኩሪቲ ኃላፊው ኤሪክ ከኋላ ድንገት መጥቶ ሳራን ራሷን እንድትስት የሚያደርግ መርፌ ክንዷ ላይ ስለወጋት ሳራ ተዝለፍልፋ መሬት ላይ ትወድቃለች። ሳራም ራሷን ስታ ባለበት ወቅት በሐሳብ ትውስታ ወደ ኋላ ገስግሳ የልጇ ጆሽ አባት የሆነው ዴቪድን የተዋወቀችበትን አጋጣሚ በሰመመን ማስታወስ ትጀምራለች። በሰመመኗ ውስጥም ሳራ ዴቪድን በውትድርና ውስጥ ሳለች በአጋጣሚ እንደተዋወቀችውና ሳታስበው ከዴቪድ ጋር በፍቅር በመውደቅ ጆሽ እንደተወለደ በኋላ ላይ ግን 8ቱ ባልደረቦች በተገደሉበት የአፍጋኒስታን ተልዕኮ ላይ የጆሽ አባት ዴቪድን በጥቃቱ እንደተገደለ በሰመመን ስታይ ትቆያለች። ከረጅም ደቂቆች በኋላም ሳራ ከሰመመኗ ስትነቃ እጇ እንደታሰረ ራሷን አንድ አልጋ ላይ ከማግኘቷ በተጨማሪ ከፊት ለፊቷ ኤሪክን እንዲሁም የቆንጽላውን ስራ አስኪያጅ አናን ቆማ ትመለከታቸዋለች። ይህን ጊዜም ሳራ በደንብ ተረጋግታ ከጠዋት ጀምሮ የተፈጠረውን ነገር በሙሉ ለኤሪክና ለአና በስርዓት ማስረዳት በመጀመር ልጇ ጆሽ አስቀምጣው ከነበረበት ክፍል ድንገት ታግቶ መጥፋቱን እንዲሁም ደግሞ በአይኗ ስላየችው የአደንዛዥ እጽ ዝውውር በግልጽ ታስረዳቸዋለች። እነ ኤሪክም ሲሰሟት ከቆዩ በኋላ አና ጣልቃ በመግባት ሳራ ላይ ባደረጉት ማጣራት መሰረት ሳራ ጓደኞቿንና የልጇን አባት በሞት ከነጠቃት የአፍጋኒስታኑ ጦርነት በኋላ መጠነኛ የአእምሮ መቃወስ እንደገጠማት እንዳወቁ ገልጸው ይህ የአእምሮ ቀውስ የቁም ቅዠት ውስጥ ከቷት ሊሆን እንደሚችል እንደሚጠረጥሩ ትነግራታለች። አናም ቀጥላ ሳራ ወደ ቆንጽላው የመጣችው ከልጇ ጆሽ ጋር ሳይሆን ብቻዋን እንደሆነ ገልጻላት ስታበቃ ኤሪክ ወደ ሳራ በመጠጋት ከሴኩሪቲ ካሜራ የተገኘውን ቅጂ ሲያሳዩት አና እንዳለችውም ሳራ ቆንጽላው ውስጥ ስትንቀሳቀስ የነበረችው ብቻዋን እንደሆነ በምስሉ ላይ ታሳያታለች። በለው አናም ሳራ ምናልባት ልጇ ጆሽን ወደ ቆንጽላው ከመምጣቱ በፊት ጠፍቶባት ሊሆን እንደሚችል ብትነግራትም ሳራ ግን አእምሯ ይሄን ያህል ያልሳተ መሆኑን እየጮኸች በመግለጽ ልጇ ጆሽ የጠፋው እዚህ ነው ብላ በቁጣ መለፍለፏን ትቀጥላለች። ይህን ተከትሎም ስራ አስኪያጇ አና ሳራ ነገ ጠዋት ላይ ወደ አእምሮ ህሙማን ሆስፒታል ተወስዳ እርዳታ እንደምታገኝ ለሳራ በመንገር ትተዋት ይወጣሉ። በቀጣዩም ቀን ሳራ እጇን ታስራ ከነበረበት አልጋ ከእንቅልፏ ስትነቃ ትላንት አብራት የነበረችው ኤሪና ሳራ አልጋ ላይ የታሰረችበትን ቀበቶ እየፈተችላት እንደሆነ ትመለከታለች። ሆኖም ግን ሳራ ትላንት አና በነገረቻት መሰረት አእምሯ እየቃዠ መሆኑን አምና ኤሪናን ትክክለኛ ማንነቷንና ሲጀመርም እዚህ ቆንጽላው ውስጥ 2 ወር ሙሉ ምን እየሰራች እንደሆነ ትጠይቃታለች። ይህን ጊዜም ኤሪና የተወለደችው በራሽያ ውስጥ እንደሆነና ቤተሰቦቿም የራሽያን መንግስት በመቃወም የሚታወቁ የተከበሩ ሰዎች እንደነበሩ ለሳራ መንገር ትጀምራለች። ሆኖም ግን ከ3 ወራት በፊት የራሽያ መንግስት የኤሪናን ቤተሰቦች በተቃዋሚነታቸው ምክንያት በአሰቃቂ ሁኔታ ቢያስገድላቸውም ኤሪና ግን ከዚህ ግድያ በተአምር ተርፋ ወደ ጀርመን እንደመጣች መተረኳን ትቀጥላለች። ሆኖም ግን የአሜሪካ መንግስት የራሽያ መንግስት ለፈጸመው ወንጀል በዓለም አቀፍ ሕግ ለመክሰስ ስላሰበ ኤሪናን በክሱ ወቅት ምስክርነት እንድትሆን በማለት ያለፍላጎቷ በቆንጽላቸው ውስጥ እንዳስቀመጧትና እሷም ቆንጽላው ውስጥ ከገባች 2 ወራት እንደሆናት ለሳራ ፍርጥርጣ ታስረዳታለች። ሳራም ይሄን ከሰማች በኋላ ልጇ ጆሽን በእጇ ካስገባች ኤሪናንም ከቆንጽላው እንድታመልጥ እንደምታደርጋት በድጋሚ ቃል ገብታላት ሁለቱም በመስኮብ በኩል ወጥተው ማንም ሳያቸው እንቅስቃሴ ይጀምራሉ። ከዚህም በኋላ ሳራና ኤሪና በቆንጽላው ጠባቂዎች እንዳይታዩ በመፍራት ስብሰባ ለማድረግ ወደ ኮንፈረንስ ክፍል ከሚገቡ ሰዎች ጋር ተቀላቅለው ወደ ኮንፈረንሱ ክፍል ይገባሉ። ኮንፈረንስ ክፍሉ ውስጥ ተደብቀው ሳለም ሳራ የጠፋው ልጇን ማግኘት ከፈለገች አደንዛዥ እጹን ሲቀባበሉ ያየቻቸውን ሰዎች ማግኘት እንዳለባት ለኤሪና በመንገሯ ኤሪናም ወዲያውኑ ይዛው የነበረውን ላፕቶፕ በመክፈት የቆንጽላው ሰራተኞች የሚነጋገሩበት የኢንተርኔት ፔጅ ላይ ገብታ
ሰማያዊ ሻንጣ የጠፋው ሰራተኛ ካለ መልእክት እንዲጽፍላት ፖስት ታደርጋለች። ኤሪናም ለጻፈችው መልእክት መልስ እስከምታገኝ ድረስ እዛው ኮንፈረንሱ ክፍሉ ውስጥ ሆነው ከሳራ ጋር ሲያወሩ ሳራ ወደ ቆንጽላው የመጣችው ወደ አሜሪካ እንድትሄድ የሚያስችላትን ቪዛ ለማግኘት እንደነበረ ለኤሪና ታጫውታታለች። ኤሪናም ሳራን ወደ አሜሪካ ለምን ልትሄድ እንደፈለገች ስትጠይቃት ጊዜ ሳራም አሜሪካ ውስጥ ያለ አንድ ካምፓኒ ውስጥ ስራ በማግኘቷ ምክንያት እዛ ሄዳ አዲስ ህይወት ልትጀምር እንደነበር በሐዘኔታው ውስጥ ሆና እየነገረቻት ሳለ ኤሪና ኖቲፊኬሽን ይገባላትና ኖቲፊኬሽኑን ስታነበው አንድ ሻንጣው ጠፋብኝ የሚል ልጅ ካፌው ውስጥ እንዲገናኙ መልእክት እንደጻፈላት ታያለች። ኤሪናም የሚገናኙበት ሰዓትና ትክክለኛ ቦታ መልእክቱን ከላከችለት በኋላ እነ ሳራ በሴኩሪቲ ካሜራው እንዳይታዩ በመፍራት የቆንጽላው ህንፃ ጣሪያ ላይ በመውጣት ሲጓዙ ቆይተው ወደ አንድ ካፍቴሪያ ይገባሉ። በሌላም በኩል ኤሪክና ዶኖቫን ታስራ ከነበረችበት አልጋ ላይ የጠፋችው ሳራን ለማግኘት የሴኩሪቲ ካሜራዎችን ሲከታተሉ እንደቆዩ ኤሪክ ሴት ልጁ አይላንን ከትምህርት ቤት የሚያመጣበት ሰዓት ስለደረሰ ኤሪክ ዶኖቫንን በንቃት እንዲከታተል አዞት እሱ ከቆንጽላው ይወጣል። ካፍቴሪያ ውስጥም ሳራ አንድ ወንበር ላይ ተቀምጣ እየተጠባበቀች ሳለ ትላንትና ጠዋት ላይ የአደንዛዥ እጹን ሻንጣ ለጽዳት ሰራተኞች ሲያቀብል ያየችው ሮብ የተባለው ልጅ መጥቶ ከሳራ ፊት ይቀመጣል። ሳራም ሮብ የተባለው ልጅ እንደተቀመጠ አደንዛዥ እጹን ከፈለገ ልጇን ከደበቀበት አምጥቶ እንዲሰጣት ትጠይቀዋለች። ሮብም መጀመሪያ ላይ ግራ ቢጋባም ወዲያውኑ ግን ልጇን ከፈለገች መጀመሪያ ላይ እሷ አደንዛዥ እጹን እንድታቀብለው ይደራደራት ይጀምራል። ሳራ ግን በወታደርነት ልምዷ አንድ ሰው እየዋሻ ይሁን እውነት ይናገር ታውቅ ስለነበር ሮብ ስለ ልጇ ምንም እንደማያውቅ እንዲሁም ልጅሽን እሰጥሻለሁ የሚለው አደንዛዥ እጹን በእጁ ለማስገባት እንደሆነ ተነቃበታለች። ሮብም ውሸቱን እንደተባነነበት ሲረዳ ጊዜ በቀስታ እየተቀለሰለሰ እሱ በቆንጽላው ውስጥ ስራው ቴክኒሽያን ኦፕሬተርነት ሲሆን አደንዛዥ እጹንም የሚሸጠው ኑሮውን ለመደጎም እንደሆነ ብቻ በሐዘኔታ ይነግራታል። ሳራም ሮብ ቴክኒሽያን ኦፕሬተር እንደሆነ ስትሰማ ጊዜ ፈጠን ብላ አደንዛዥ እጹን ማግኘት ከፈለገ የቆንጽላውን እያንዳንዱን በሮች መክፈት የሚያስችል ካርድ እንዲሰጣት እንዲሁም ደግሞ የቆንጽላውን የሴኩሪቲ ካሜራዎች እንዳይሰሩ ሃክ እንዲያደርግላት ትጠይቀዋለች። ሮብም የተወሰደበት አደንዛዥ እጽ በጣም ብዙ ገንዘብ የሚያወጣ ስለሆነ ሳራ ባለችው ነገር ተስማምቶ ከ15 ደቂቃ በኋላ የወንዶች ሽንት ቤት ሊያገኛት በመቅጠር ጥሏት ይሄዳል። በዚህ መሃል ግን የሴኩሪቲ ኃላፊው ኤሪክ ልጁ አይላንን እንደያዘ ምሳ ሊበሉ ወደ ካፍቴሪያው በመምጣቱ ሳራ ኤሪክ እንዳያት ሽምቅቅ እንዳለች ወንበሯ ላይ ትቀመጣለች። ብዙም ሳይቆይ ግን ሳራ ባለችው መሰረት ሮብ የቆንጽላውን የሴኩሪቲ ካሜሮች በሙሉ ሃክ አድርጎ ስላበላሻቸው ዶኖቫን ሁኔታውን ደውሎ ለኤሪክ ያሳውቀውና ኤሪክም ከልጁ ጋር እየበላ የነበረውን ምሳ አቁሞ ልጁ አይላንን በመያዝ ወደ ቢሮው ይሄዳል። ይህን ጊዜም ሳራ ከተቀመጠችበት ተነስታ ኤሪክና ልጁ ተቀምጠው ወደ ነበረበት ወንበር ስታመራ የኤሪክ ልጅ አይላን ጠረጴዛዋ ላይ ረስታ የሄደችውን እንደ ድምፅ መቅጃ የሚያገለግል መጫወቻ ታገኝና ታነሳዋለች። በዚህ መሃል ኤሪና ወደ ሳራ በመምጣት ከሮብ ጋር ምን እንደተነጋገሩ ስትጠይቃት ሳራም ሮብ ከልጇ እገታ ጋር ምንም አይነት ግንኙነት እንደሌለው ማወቃን ገልጻ በአሁኑ ሰዓት ሮብ የወንዶች ሽንት ቤት እየጠበቃቸው እንደሆነ በመንገር ከኤሪና ጋር እጹን ይዘው ሮብ ወዳለበት ይሄዳሉ። ከደቂቃዎች በኋላ ሳራና ኤሪና ሮብ ያለበት ሽንት ቤት በመግባት የቆንጽላውን ህንፃ መግቢያና መውጫ የያዘ ካርታ እንዲሁም የተዘጉ ቢሮዎችን ለመክፈት የሚያስችለውን ካርድ ከሮብ እንደተቀበሉ ሮብም ሃክ ያደረገውን ሴኩሪቲ ካሜራ ተበላሽቶ የሚቆየው ለአንድ ሰዓት ብቻ እንደሆነ ያሳውቃቸዋል። ከዚህም በኋላ ሳራ ወስዳ የነበረችውን አደንዛዥ እጽ ለሮብ መልሳለት ስታበቃ ሮብም በኃይለኛ ቦክስ መታ ራሱን በማሳት በቀጥታ የሴኩሪቲ ኃላፊ የሆነው ኤሪክ ቢሮ ያመራሉ። እዛም እንደደረሱ ኤሪና ፈጥና የኤሪክን ኮምፒውተር በመበርበር ከሳራ ልጅ እገታ ጋር በተያያዘ የሚያገኙት መረጃ ካለ ለማየት የኤሪክን ኢሜል ውስጥ ሲገቡ ለሳራ የአሜሪካን የሥራ ዕድል እንዳገኘች የሚገልጸው ኢሜል የተዘጋጀው ኤሪክ ኮምፒውተር ላይ እንደሆነ ይመለከታሉ። በዚህም ጊዜ ሳራ ኤሪክ ይህንን ኢሜል የላከላት እሷን ሆን ብሎ ወደ ቆንጽላው እንድትመጣ ለማድረግ ይሆናል በሚል ጥርጣሬ ኢንተርኔት ላይ ስለ ኤሪክ በመጻፍ ሰርች ስታደርግ ከዓመታት በፊት ኤሪክም እንደ ሳራ ሁሉ አፍጋኒስታን ውስጥ በአመራርነት የሚሰራ ወታደር እንደነበር መረጃ ታገኛለች። ይህን ተከትሎም ሳራ
አንድ ነገር ትዝ ብሏት ትላንትና ጠዋት የምርመራው ጋዜጠኛ የምታቀው ሰው ካለ አይታ እንድትነግረው በማለት የላከላትን ቪዲዮ በድጋሚ ከፍታ ስትመለከተው በቪዲዮው ላይ በአንድ የአፍጋኒስታን ካፌ ውስጥ ቁጭ ብሎ የሚታየው ሰው ኤሪክ እንደሆነ ታስተውላለች። ይህን ጊዜም ሳራ ኤሪክ ቢሮ ውስጥ ባለ ስልክ ቪዲዮውን ለላከላት ጋዜጠኛ በመደወል የላከላት ቪዲዮ ላይ ኤሪክ የተባለ ሰው እንዳለና ኤሪክ በአሁኑ ሰዓት ላይ በአሜሪካ ቆንጽላ ውስጥ በሴኩሪቲ ኃላፊነት እየሰራ እንደሆነ ትነግረዋለች። ጋዜጠኛውም የሳራን መረጃ ካረጋገጠ በኋላ ኤሪክ ሳራ ወታደር በነበረችበት ሰዓት የኤሪክ ኃላፊነት ደግሞ ወታደሮችን ማሰማራት እንደሆነ ይገልጽላትና የሷን ባልደረቦች ወደ ተልዕኮ ያሰማራው ሰው ኤሪክ እንደነበር ያሳውቃታል። ጋዜጠኛውም በመቀጠል ኤሪክ በተለያዩ ጊዜዎች ለአሸባሪ ቡድኖች መረጃ በመሸጥ ይጠረጠር የነበረ መሆኑን በመንገር ነገር ግን እስካሁን ድረስ በቂ ማስረጃ ስላልተገኘበት ምንም እርምጃ ሳይወሰድበት እንደቀረ ያስረዳታል። በዚህ መሃል ግን ኤሪና የጠበቆቹ አለቃ የሆነው ዶቫንን ወደ ኤሪክ ቢሮ አቅጣጫ ሲመጣ በማየቷ ሳራ ንግግሯን ቶሎ ብላ እንድትጨርስ ታሳስባታለች። ሳራ ግን የስልክ ንግግሯን እንደቀጠለች ጋዜጠኛው ኤሪክ ካፌው ውስጥ አብሮት የተቀመጠውን ሰው ትለይ እንደሆነ ቢጠይቃትም ሳራ ግን ቪዲዮ ብዙም ጥራት እንደሌለው ትነግረዋለች። በዚህም ጊዜ ጋዜጠኛው የተሻለ ጥራት ያለው ቪዲዮ በኢሜሏ ላይ ልኮላት ሳራ ቪዲዮን እያወረደች ሳለ ዶኖቫን ኤሪክ ቢሮ ደርሶ ሲገባ ፍጹም ባልጠበቀው ሁኔታ ከሳራና ከኤሪና ጋር ፊት ለፊት ይገጣጠማል። ይህን ተከትሎም ሳራ እንደ ግስላ ተወንጭፋ ዶኖቫን ላይ በመከመር ዶኖቫንን ደህና ምት መታው በመዘረር ከኤሪና ጋር እየሮጡ መሸሻቸውን ሲቀጥሉ ዶኖቫም ከወደቀበት እንደምንም ብሎ በመነሳት ተጨማሪ እርዳታ እየጠራ እነሳራን ማባረሩን ይቀጥላል። እነሳራ ግን ቅድም ኦፕሬተሩ ሮብ የሰጣቸውን በሮች መክፈት የሚያስችል ካርድ ተጠቅመው ወደ ቆንጽላው ጣሪያ የሚያስወጣቸውን በር በመክፈት በሩን ከኋላ ማንም እንዳይከፍተው በመቀርቀር የቆንጽላው ጣሪያ ላይ ይወጣሉ። ጣሪያ ላይ ወጥተው እንደተረጋጉም ሳራ የኤሪናን ላፕቶፕ ወስዳ ወደ ኢሜሏ በመግባት ቅድም ጋዜጠኛው የላከላትን የጠራ ቪዲዮ ስትመለከት ኤሪክ ካፌው ውስጥ ተገናኝቶት የሚያዋራው ሰው ከአሸባሪዎቹ ወገን የሆነ ሰው እንደሆነ ታያለች። ሳራም ይህን ምስል እንዳየች ከ5 ዓመት በፊት እሷና ሌሎቹ ወታደሮችን የሚገኙበትን ቦታ ለአሸባሪዎቹ በመንገድ ያስጨፈጨፋቸው ሰው ኤሪክ እንደሆነ ስለገባት ሳራ እሳት ለብሳና እሳት ጎርሳ ኤሪክን ለመጋፈጥ ትወስናለች። ኤሪና ግን ይህንን አይታ ሳራን ልታረጋጋት ብትሞክርም ሳራ ግን ኤሪክን ለአንዴና ለመጨረሻ ጊዜ አጋልጣ ልጇ ጆሽን ከታገተበት ማዳን እንዳለበት ቁርጥ ያለ ውሳኔዋን ለኤሪና ታሳውቃታለች። ሆኖም ግን ሳራ ቅድም ቃል በገባችው መሰረት መጀመሪያ ኤሪናን ከቆንጽላው ልታስወጣት ስላሰበች ሳራ ኤሪናን ይዛት ከቆንጽላው የሚወጡበት መኪኖች ያሉበት ስፍራ ትወስዳታለች። እዛም እንደደረሱ ሳራ ኤሪናን ከቆንጽላው ከወጣች በኋላ በባቡር ወደ ፈረንሳይ እንድታመራ ነግራት ከፈረንሳይ ወደ አሜሪካ መሄድ ስለሚቀል ይህን መንገድ እንድትጠቀም ታሳስባታለች። ከዚህም በኋላ ሳራ ሆን ብላ ቆሞ ወዳለ አንድ መኪና ሮጣ በመግባት መኪናውን ማንቀሳቀስ ስትጀምር የቆንጽላው ጥበቆች በሙሉ ሳራን ለማስቆም ግር ብለው ሳራ ወዳለችበት መኪና መተኮስ ይጀምራሉ። ኤሪናም ይህንን አጋጣሚ ተጠቅማ ከቆንጽላው የሚያወጣ አንድ መኪና ውስጥ ገብታ ትደበቅና ማንም ሰው ሳያያት ኤሪና ከቆንጽላው ግቢ አምልጣ ትወጣለች። ይመቻት። ሳራም በበኩሏ የኤሪናን ማምለጥ እንዳየች ከነበረችበት መኪና ወጥታ ከፊቷ የተጋረጡትን የቆንጽላውን ጥበቆች በቦክስ እየረመረመች ሳለ ድንገት ሳይታሰብ ኤሪክ መጥቶ ከሳራ ጋር ቅልጥ ያለ ድብድብ ይጀምራሉ። በድብድባቸውም መሃል ኤሪክ ሳራን አጠገባቸው የነበረ መዋኛ ገንዳው ውስጥ አስቀምጦ ሊገርላት ቢሞክርም ሳራ ግን ከመዋኛ ገንዳው እንደምንም ብላ በመውጣት ኤሪክ ይዞ የነበረውን ሽጉጥ ተቀብላ ራሱ ላይ ትደቅንበታለች። ሳራም ሽጉጧን ኤሪክ ላይ እንደደቀነች ስታቀባብልበት ኤሪክ ደንግጦ እሱን የምትገርለው ከሆነ ልጇ ጆሽን መቼም እንደማታገኘውና ልጇ ጆሽም ታግቶ ባለበት በረሃብ እንደሚሞት ያሳውቃታል። ይህን ጊዜም ሳራ ልጇ የት እንዳለና ኤሪክም እሷን ለምን ሊገርላት እንደፈለገ እንዲነግራት ስታፋጥጠው ኤሪክም ማምለጫ እንደሌለው ገብቶት ከዓመታት በፊት በውትድርና ስምሪት ሥራ ውስጥ ሳለ የወታደሮችን ስምሪት መረጃ ለአሸባሪዎች በመሸጥ ጠቀም ያለ ገንዘብ ከአሸባሪዎቹ ያገኝ እንደነበር ይናዘዝላታል። ኤሪክም ቀጥሎ አሁን ላይ ግን አንድ ጋዜጠኛ ይህን ስራውን አውቆበት እየመረመረው እንደሆነ በመንገር
ይህም ጋዜጠኛ ከ5 ዓመት በፊት ከአሸባሪ ጥቃት የተረፈችው እሷን አግኝቶ መረጃዎቹን እንድታመሳክርለት ካደረገ ወንጀሉ ስለሚታወቅበት ኤሪክ እሷን መግደል ብቸኛ አማራጩ እንደሆነ በግልጽ ያሳውቃታል። ሳራም ሁሉንም ነገር ስትሰማ ቆይታ ኤሪክ ልጇን የት እንደደበቀው እንዲነግራት ብታስፈራራውም ኤሪክ ግን ምንም መረጃ ሊሰጣት ስላልቻለ ሳራ ኤሪክን በሽጉጡ ሰደፍ ፊቱን መታ ራሱን በማሳት ልጇን እየተዘዋወረች መፈለጓን ትቀጥላለች። ሆኖም ግን ሳራ ልጇ ጆሽን ማግኘት ሳትችል ከመቅረቷ በተጨማሪ ኦፕሬተሩ ሮብ እንዳላት ሴኩሪቲ ካሜራዎቹ በድጋሚ ለመስራት ሊጀምሩ የተወሰነ ደቂቃዎች ብቻ እንደቀራት ትገነዘባለች። ሳራም በቀራት ትንሽ ደቂቃ አንድ ክፍል ውስጥ ያገኘችውን ኬሚካሎች በመጠቀም አነስተኛ ፈንጂ ትሰራና ፈንጂውን አንደኛው የቆንጽላ ክፍል ውስጥ በማፈንዳት የቆንጽላው ጥበቆችና ወታደሮች ትኩረታቸውን ወደዛ ሲያደርጉ ሳራ ግን ወደ ሌላኛው የቆንጽላ ክፍል ሸሽታ ታመልጣለች። ነገር ግን የቆንጽላው ስራ አስኪያጅ አናም ሳራ አሁን ላይ የፈንጂ ጥቃት በቆንጽላው ላይ መፈጸሟን ተከትሎ ሳራ በተገኘችበት ተተኩሶ እንድትገደል በማለት ለቆንጽላው ጥበቆች ቀጭን ትዕዛዝ ታስተላልፍላቸዋለች። ሳራም ወደ ሌላኛው የቆንጽላ ግቢ እንዳመራች በቆንጽላው ግቢ ውስጥ ኤሪክን ልጅ አይላንን በአጋጣሚ ታገኛትና ሳራ ወደ አይላ በመሄድ ኤሪክ ልኳት ልትወስዳት እንደመጣች ትነግራታለች። አይላም መጀመሪያ ላይ ሳራን ስላላመነቻት ለመሄድ ፍቃደኛ እንዳልሆነች ስታሳያት ጊዜ ሳራም ለአይላን ለማሳመን ስትል ቅድም አይላን ካፌ ውስጥ ረስታ ሄደችውን ድምፅ መቅጃ መጫወቻ በማሳየት መጫወቻውን የሰጣት አባቷ ኤሪክ እንደሆነና አሁንም ኤሪክ ቢሮ ውስጥ እየጠበቃቸው እንደሆነ ገልጻ አይላንን ይዛት ትሄዳለች። ሳራም አይላንን እንደያዘች በቀጥታ አንድ የብረት በር ያለው ክፍል ውስጥ ትገባና ክፍሉ ውስጥ ባለው መገናኛ መስመር በኩል ለኤሪክ ደውላ ልጁ አይላንን በሰላም ማግኘት ከፈለገ ልጇ ጆሽን እንዲለቀው ማሳሰቢያ ትሰጠዋለች። ይህን ተከትሎም ኤሪክ ልጁ በሳራ መታገቷል ለሥራ አስኪያጇ አና ስላሳወቀ አና በርካታ መሳሪያ የታጠቁ ወታደሮችን ይዛ ከኤሪክ ጋር ሳራና አይላ ወዳሉበት ክፍል ይመጣሉ። አናም ሳራ አይላንን እንድትለቃት ልታግባባት ብትሞክርም ሳራ ግን አጠገቧ ያለው ኤሪክ ልጇ ጆሽን እንዳገተባትና ከዚህ በተጨማሪ ከ5 ዓመታት በፊት ኤሪክ የውትድርና ስምሪት ላይ በሚሰራበት ወቅት የወታደሮቹን መረጃ ለአሸባሪዎች በመሸጥ ከርሱን የሚሞላ ሙሰኛ እንደሆነ መናገር ትጀምራለች። ሳራም ቀጥላ እሷን ሁሉ ወደዚህ ቆንጽላ እንድትመጣ ያደረጋት ኤሪክ ራሱ እንደሆነ ለአና ለማስረዳት ብትሞክርም አና ግን ሳራ የሚያስለፈልፋት የአእምሮ ቀውሷ ነው በማለት ምንም ሳታምናት ትቀራለች። ይህን ጊዜም ኤሪክ ወደ በሩ በመጠጋት በበሩ ካሜራ በኩል ሳራ መጥፎ ሰው ስላልሆነች ልጁ አይላንን በሰላም እንድትለቃትና ሁለቱ ለብቻቸው እንዲያወሩ ሐሳብ ያቀርብላታል። ሳራም በበኩሏ አይላንን የመጉዳት ምንም ሐሳብ ስላልነበራት በኤሪክ ሐሳብ ተስማምታ የብረት በሩን ከውስጥ ከፍታው አይላን እንዳስወጣቻት ኤሪክ ብቻውን ወደ ውስጥ ገብቶ በሩን ይዘጋዋል። ኤሪክም ቀጥሎ ከውጪ ወደ ውስጥ የሚያሳየውን ካሜራ ካጠፋው በኋላ ልጇ ጆሽን እንዲለቅላት ከፈለገ ሳራ ለሱ ሕይወት ስጋት እንዳትሆን መሞት እንደሚኖርባት በግልጽ ያሳውቃታል። ሳራም ይህን እንደሰማች ኤሪክ ወደ ቆንጽላው ቢሮ ያስመጣት እንዴት ሊገድላት አስቦ እንደነበር ስትጠይቀው ጊዜ ኤሪክም ቆንጽላው ውስጥ እያለች ልጇን ካገተባት ሳራ ልጇን ለማግኘት ስትል ቁጥጥር ውጪ በመሆን ጥበቆቹ ላይ ጥቃት መሰንዘር ትጀምራለች ብሎ እንደገመተና ይህን አጋጣሚ ተጠቅሞ ሳራን ተኩሶ ሊገርላት እንደነበር ያብራራላታል። ሳራም ቀጥላ ኤሪክ የሴኩሪቲ ምስሉ ላይ እሷ ብቻዋን ሆና እንድትታይ እንዴት እንዳደረገ ስትጠይቀው ጊዜ ኤሪክም ሴኩሪቲ ካሜራው ላይ ሳራ ብቻዋን ወደ ቆንጽላው እንደገባች አስመስሎ ልጇ ጆሽን ከካሜራው ውስጥ ያስወጣበትን የኮምፒውተር ጥበብ ቴክኒክ ከነገራት በኋላ ኤሪክ ሽጉጥ አውጥቶ ሳራን ሆዷ ላይ በመምታት ራሱን ደግሞ እግሩ ላይ በመተኮስ ሽጉጡን ሳራ ቀምታው የተኮሰችበት ለማስመሰል በእጁ ያስይዛታል። ቀጥሎም ኤሪክ የብረቱን በር ከፍቶ እያነከሰ ወደ ውጪ ሲወጣ የብረት በሩም አውቶማቲክ ስለነበር ወዲያውኑ ይዘጋል። ኤሪክም ሳራ ከነበረችበት ክፍል እንደወጣ ከሳራ ጋር ባደረጉት ግብግብ እግሩን እንደተመታ በመግለጽ ሳራ ሽጉጥ እንደያዘች ውስጥ ላይ ስላለች
በቶሎ መወገድ እንደሚኖርባት ማሳሰቢያ ይሰጣል። ይህን ተከትሎም ስራ አስኪያጇ አና ሳራ ያለችበትን የብረት በር ክፍል በቦምብ አፈንድተው ክፍሉን እንዲከፍቱት መመሪያ ታስተላልፍና ወታደሮቹም የብረት በሩ ላይ ተለጣፊ ቦምቦችን አጥምደው በሩን ለማፈንዳት ዝግጅታቸውን ይጨርሳሉ። በዛው ቅጽበት ግን ሳራ የአይላንን ድምፅ የሚቀዳ መጫወቻ ከደበቀችበት አውጥታ በእጇ በመያዝ እንደምንም እየተንፏቀቀች የብረቱን በር ትከፍተውና በአይላን መጫወቻ የቀዳችውን የኤሪክን ንግግር ድምፁን ከፍ አድርጋ ትከፍተዋለች። ይህን ጊዜም ስራ አስኪያጇ አናን ጨምሮ በክፍሉ ዙሪያ የተሰበሰቡት በሙሉ ኤሪክ ጆሹዋን ስለማገቱ እንዲሁም እሷን እንዴት ሊገርላት እንዳሰበ ለሳራ በተናዘዘላት ወቅት ሳያስበው የተቀዳውን የድምፅ ቅጂ ሁሉም ይሰማሉ። በዚህም ምክንያት አና ሳራ እስካሁን ድረስ ስትናገር የነበረው ነገር በሙሉ እውነት መሆኑን ተገንዝባ ኤሪክን ወዲያውኑ በቁጥጥር ስር በማዋል ጆሽን የት እንደደበቀው እንዲናገር ስላደረገችው ጆሽም ለሰዓታት ያህል ታግቶ ከተደበቀበት ክፍል በሰላም ተገኝቶ እንዲወጣ ይደረጋል። ይህ ከሆነ ከ2 ሳምንታት በኋላ አሁን ላይ ሳራ ከጉዳቷ ከማገገሟ በተጨማሪ ትክክለኛ የሥራ ዕድል አሜሪካ ውስጥ አግኝታ ወደ አሜሪካ ለመሄድ እየተዘጋጀች ሳለ ከ2 ሳምንታት በፊት ከቆንጽላው ያስመለጠቻት ኤሪና በሰላም አሜሪካ ገብታ ለሳራ ትደውልላታለች። በመጨረሻም ሳራ ከኤሪና ጋር ከተለያዩ በኋላ የተፈጠረውን ነገር በሙሉ ለኤሪና ስትነግራት ቆይታ እሷም በቅርቡ ወደ አሜሪካ ከልጇ ጆሽ ጋር እንደሚመጡ በመንገር አሜሪካ ሊገናኙ ተቀጣጥረው ሲሰነባበቱ እያየን ታሪካችን ያልቃል።